እሺ ኤል ፖዝ 1 2 3 በግራ እግር እሺ 1 2 3 ኤል ፖዝ እሺ 1 2 3 ብራቮ እሺ 1 2 3 ተርን ማድረግ ኤል ፖዝ እስቲ ባክ ስቴጅ መግባት ጉድ ጆብ ሌዲስ እስቲ ሁለት ወንዶች እሺ 1 2 3 come on ያው አይነት ነው የምንሰራው 1 2 3 ፖዝ እናደርጋለን እሺ ቴክ ዩር ታይም ብራቮ ከዛስ let's go 1 2 3 4 ከዛስ turn great job በጣም አሪፍ ነው እናመሰግናለን እሺ አሁን ደግሞ ያንቺ ተራ ነው አሁን ፕራክቲስ ብታደርጊው የካት ወክ ነው ስለዚህ የካት ወክ ሞዴሊንግ ከባክ ስቴጅ ነው የሚጀምረው ከዚች ከባክ ስቴጅ ፖዝ እናደርግና አሁን ከመድረክ ጀርባ ነው ያለሽው ሶ ከመድረክ ጀርባ ስንጀምር ሁሉ ጊዜ ፊታችንን ወደ መድረኩ መውጫ ነው የምናደርገው ማለት ሶ ፊታችንን ወደ መድረኩ መውጫ ወደዚህ ወደ ፖስተሩ እናዞራለን ብራቮ ከዛ አሁን ለምሳሌ እኔ በዚህ ጋር ከመድረኩ ውጪ ነው ያለሁት ምን አደርጋለሁ ደረቴ ጋር ቀና ማለት እጄን ወደ ኋላ ፊት ለፊት ማየት አገጬ እንደዚህ ወደ ውስጥ አለለም ቀና ማድረግ 1 2 3 እሺ ከዛ ፖዝ አደርጋለሁ ብራቮ ቀና አገጭሽ ጋር ማለት ሾልደር ባክ ከትከሻ ጋር ጎበዝ ልጅ በደንብ ዝቅ ማለት እጄን ወደ ኋላ ቀኝ እግሬን አጥፋለሁ እጣፊው ቀኝ እግርሽን ፊት ለፊት ማየት እስቲ አሁን በደንብ ካራክተሩን አምጪ ተመልከቻት እዚህ ጋር ጂጂ ሃዲድን ሌሎቹን ሞዴሎች ያያችሁ አሁን ፊታችን ለምን አቲቲዩድ መኖር እንዳለበት ነግሬሻለሁ ፖስቸር እንዴት ኢምፖርታንት እንደሆነ ነግሬሻለሁ ፈርስት ሩል ኦፍ ካት ዎክ ቀጥ ያለ መስመር ላይ መሄድ መጀመር ነው ማለት ነው ኦኬ ፊት ለፊት 1 2 3 እስቲ ብራቮ እስቲ 1 2 3 እዛ ጋር እንደቆምኩት እቆማለሁ ማለት ቀኝ እግር ወደፊት ጉልበቴን ማጠፍ እስቲ ፊት ለፊት ያየው 1 2 3 ተርን አደርጋለሁ ማለት ነው እስቲ በቀኝ እግርሽ እንደዚህ እንዞራለን 1 ፖዝ አድርጌ በደም እንደዚህ መዞር እስቲ ጎበዝ በቀኝ እግር 1 2 3 እስቲ ብራቮ ጉድ ጆብ ቀና ብለን አሁንም ቺን ወደ ላይ ቀና 1 2 3 ሌትስ ጎ ብራቮ አሁንም ቀና ከቺናችን ጋር ቀና ከዛ መዞር እንደነበር ነው ከዛ ምን አደርጋለሁ ፖዝ ቀና አሁንም ከደረቴ ጋር እጄን ወደ ኋላ ማድረግ ከዛ ስዞርና ስገባ ወደ ባክ ስቴጅ ዞሬ ደግሞ እንደዚህ ገባለሁ ማለት ነው እስቲ ዞረሽ ግቢ ታሳይ አው ወደ ባክ ስቴጅ የት ያያየው ነው መጋባው ካሜራዬን ያያየው መጋባው እስቲ አው ወደ ባክ ስቴጅ ገቢ ነው ጉድ ጆብ እሺ ስለዚህ ለዚህ ወክ ተመልካች ሬት ያደርጋል እኔ ሬት አርግ ከተባሉ ከተማሪዎቼ ጋር ስንት ሬት እናረጋታለን ከ10 እንዴ በመጀመሪያ ቀን ግን እስቲ የመጀመሪያው ወኳ ነው ስንት ሬት እናርጋት 7 ኔጌቲቭ ነው እሺ እስቲ ዛሬ እንግዲህ ስለ ሞዴሊንግ እና እየመጣ ነው በአጠቃላይ አሁን ይሄ ሞዴሊንግ ማሳያም ነው አይደለም ፋሽን ላይ ይገባል የተለያዩ ቦታዎች ላይ ሞዴል ይገባል አጠቃላይ ሞዴሊንግ ምንድነው እሺ ሞዴሎች ሶስት ነገር ቤዚክሊ ያስተዋውቃሉ የመጀመሪያው ፕሮዳክት ነው ፕሮዳክት ምንላቸው አንድ ድርጅት አምርቶ እንዲሸጥ የሚፈልገው ማንኛውም ነገር ፕሮዳክት እንለዋለን ሁለተኛው ሰርቪስ የምንላቸው ነገሮች አሉ ግልጋሎት አይነት ቢዝነሶችን ያስተዋውቃሉ ሞዴሎች ሶስተኛው ኮንሰፕት የምንለው ወይም መተላለፍ ያለባቸው መልእክቶች ለፐብሊክ እንዲተላለፉ ሞዴሎች ተቀጥረው ያንን መልእክት ያስተላልፋሉ ሞዴሊንግ ደግሞ የሚሰራው ወይ ሞዴሎች ክፍያ የሚያገኙት ለአንድ ነገር ነው እሱም ኢንፍሉዌንስ ለማድረግ ነው የተለያዩ መድረኮች ላይ እናያለን አይደለ ይሄ ኢንተርናል ቢዩቲ እና ኤክስተርናል ቢዩቲ የሚታይበት አሉ ስለነሱ ውስጥ ዲፈረንስ ከአራቱ አንደኛው የሞዴሊንግ አይነት የሚባለው ግላመር ወይም ቢዩቲ ፓጀንት ሞዴሊንግ የሚባል ነው ቤዚክሊ ሞዴሎች የቁንጅና ውድድር ላይ አዘ ሞዴል ፓርቲሲፔት አድርገው ሀገራቸውንም ራሳቸውንም ወክለው የሚሳተፉበት የውድድር አይነት ነው እዛ ላይ የውስጥ ውበትን ቴስት የሚያደርጉ ጥያቄዎች ይጠይቁና እዛ በሚሰጡት መልስ ቁንጅናቸው ይመዘናል ማለት ነው ሶ ኤክስተርናል ቢዩቲ የምንለው ያው ቤዚክሊ የሰው ልጅ ተክለ ሰውነቱ ላይ ምን ያክል ፊት ነው ቆዳውን ምን ያክል ጠብቋል ለራሱ ምን አይነት እንክብካቤ አድርጓል የሚል የዛ ባይ ፕሮዳክት ነው የውጭ ውበት የምንለው ቤዚክሊ ውበት አንጻራዊ ቢሆንም ግን ሁሉም ቆንጆ የምንላቸው ሰዎች የተስተካከለ ቁመና ንጹህ ቆዳና ጤነኛ የሆነ የሰውነት ቅርጽና አቋም አላቸው ማለት ነው ምናልባት አስተውለሽ ከሆነ ወንድ ወፍና ሴት ወፍ አለ አይደለም ወንድ ወፎች ሴት ወፎችን አይተሽ ከሆነ የተለያዩ እንቅስቃሴዎች በማድረግ ነው
ኮርትሺፕ የሚካሄደው። ፒኮኪንግ የሚባል ሜተድ አለ። ውበት ላይ ከወፎች የመጣ ነገር ነው። እና ፒኮክ ካወቅሽ ሴቷን ፒኮክ ምንድነው የሚባለው ሲያማልል የራሱን የሸፈናቸውን ፋንግ ወይም ይሄ ምንድነው የሚባለው ክንፍ ነው የሚባለው እሱን ዘርግቶ በደንብ የተለያየ ፖዝ እያደረገ የተለያየ አይነት ቅርጾች እንደ ፎቶ እንደመነሳት እያሳየ ነው ሴቷን ፒኮክ የሚያማልላት ማለት ነው። እሱ ፒኮኪንግ ይባላል። እንኳን ደህና መጣሽ። እንግዲህ ስሜ ዩኑስ መስዑድ እባላለሁ። የተለያዩ የሆኑ ፋንሲ የሆኑ እርግቦችና ኤግዚኦቲክ የሆኑ በርዶችን ነው ወይ ወፎችን ነው ማረባው። ያ ይሄ እንግዲህ ዛዙ ይባላል። ከቤቴ ካሉት አዋፎች ፌመሱ እንግዲህ ያ ዛዙ ይባላል። ያው እንግዲህ የተወሰነ ቁርስ ምናምን አልበሉም እናንተን ስጠብቅ፣ ስለዚህ አብረን እንሰጣቸዋለን ማለት ነው። በደስታ አይጠፉም ግን አይበሩም። ይበራሉ ግን ያው ለማዳዎች ናቸው። እርግብ ደግሞ አንዱ የተለየው ነገሩ ምንድነው? እነዚህ ያው የቤት እርግቦች ናቸው። ስለዚህ ያው ቢሄዱም ተመልሰው ይመጣሉ እንጂ የዚህን ያህል አይደለም። እና አብዛኛዎቹ ደግሞ ልክ ድሮ እንደምናረባቸው በጣም የሚበሩ አይነት እርግቦች አይደሉም። ያው ፋንሲ የተባሉትም ለዛ ነው። የቦኻራ ትራምፔተር ሞር ፋንሲ ከሆኑ እርግብ ዝርያዎች ውስጥ አንዱ ነው። ሙሉ ለሙሉ ተሸፍኗል። በላባ የተወሰነ ነው እያየ ያለው ማለት ነው። አይኑ ከስር ነች ካየሽ። እነዚህ አሁን ለምንድን ነው ለብቻ እዚህ ተለየ? እነዚህ ያው እንግዲህ አንዳንድ ልክ እንደዚህ አድርገሽ ያላቸውን ውበት ለሰው ለማሳየትና አንዳንዴ ደግሞ በየአመቱ ውድድር ይካሄዳልና እዛ ላይም አንዳንዴ ለመሳተፍ ያው ልክ እንደዚህ አድርገሽ ማስቀመጥ አለብሽ። በተለየ ሙሉ ውበታቸው ልክ እንደዚህ አይነት ቦኻራ ትራምፔተር የሚባል የእርግብ ዝርያ ያላቸው እርግብ አርቢዎች ልክ እንዳንቺ እንደዚህ ያዘጋጃሉና ውበታቸው የማን ይበልጣል የሚለው የራሳቸው ስታንዳርድ አለ። ከዛ ያንን የሚያወዳድሩ የተለያዩ ሀገሮች አሉ። አንዳንዴ እዛ ያው ኢትዮጵያ ተሳትፎ አታውቅም። ያንንም እንግዲህ ለመጀመሪያ ጊዜ በዛ መሳተፍ እንፈልጋለሁ ማለት ነው። ሌላ እንግዲህ እነዚህ ናቸው። ያው እንደምታያቸው ይሄ ሳድል ፋንቴል ይባላልና ከየት ነው የምታመጣቸው? እርግቦቹን ማርባት ከጀመርኩ ኦልሞስት 7-8 አመት ሆኖኛል። ስለዚህ እነዚህ የኔ ቤት የተወለዱ ናቸው። የመጀመሪያ የነዚህ ፋሚሊዎች ናቸው ከውጭ የመጡት እንጂ እነዚህ እንኳን እዚህ የተወለዱ የእርግብ አይነቶች ናቸው ማለት ነው። ሌላ እዚህ ጋር አንድ አለ። እሱ መስኪላዝ የተወሰነ ይሄ ደግሞ የሚለይ ነው። ይሄ ዘሞስት በአለማችን ላይ ፋሽኔብል ፒጅን ከሚባሉት ውስጥ አንዱ ጃኮቢን ነውና እንደምታዩ በጣም የተከለለ ነው። ፊቱ ዝች ውስጥ ነው ያለችውና እዚህ ጋር ደግሞ ለየት ያሉ የወፍ ዝርያዎች ናቸው። ከለራቸው ራሱ ሲያምር። የተለያዩ አይነቶች አሉ። አውስትራሊያ ሎሪኬት የሚባሉ አሉ። እንዲሁም ደግሞ ይሄ የቶራኮ ዝርያዎች አሉ። ሪንግኔክ የሚባል የፓሮት ዝርያ አለ። እዚህ ጋርም አሉ የሪንግኔክ የሚባሉ አሉ። እንዲሁም ደግሞ አንድ ቶራኮ አለ። እነዚህ ቶራኮቹ የወፍ ዝርያዎች ሆነው ግን የፓሮት ዝርያ አይደሉም። ሌሎቹ ግን ተለቅ ያሉት ናቸው። እነሱ አሁን ለምሳሌ እነዚህ ከውጭ የመጡ ናቸው። ኢትዮጵያ ውስጥም አሉ። እነዚህ ወደ ባሌ ወደ ሃራና ፎረስት አካባቢ ኮርስፖረስ ቶራኮ የምትባላለች። እንዲሁም ደግሞ ዋይት ቺክ ቶራኮ ምናምን የሚባሉ አሉ። ግን ከነሱ ውጪ እነዚህ የሌላ ሀገር የሚገኙ ናቸው። በብዛት ኬንያ ወደ ሶማሊያ ምናምን አካባቢ የሚገኙ የቶራኮ ዝርያዎች ናቸው። ባህሪያቸው እንግዲህ የሁሉም የተለያየ ነው። አሁን እንደምታያቸው እነዚህ እዚህ ጋር ያሉት የአውስትራሊያን ሎሪኬቶቹ ትንሽ አግሬሲቭ ናቸው ምናምን። የቶራኮ ዝርያ እንደምታያቸው እየተቀመጡ አይደለም። እዚህ ጋርም ያለው እዚህም ያለው እየዘለሉ ምናምን ነው ያሉትና
እነሱ ትንሽ በባህሪያቸው ከቅርንጫፍ ወደ ቅርንጫፍ ምናምን የመዝለል እንትን ያላቸው በጫካ እነዛም ሪንግኔኮቹ ምናምን በጣም ከሰው ጋር ክሎዝ ከሆኑ ወፎች ምናምን አንዱ ናቸው። ኦኬ ይሄ ያው ስካርሌት ማካው ነው። 7 አይነት ስካርሌት ማካዎች አሉ። ከነዛ ውስጥ አንዱ ይሄኛው ስካርሌት ማካው የሚባለው የወፍ ዝርያ ነው። ይሄ የኖርዝ አሜሪካ ምናምን ይሄ አማዞን አካባቢ ያለ የወፍ ዝርያ አይነት ነው ማለት ነው። አጋጣሚ ሆኖ ትሬን ለማድረግ አንድ ፓሮትን ለብቻው ነው መሆን ያለበት። አሁን ከዚህ ብዙ ሰዎች ለምን አጋር አታመጣለትም ምናምን ይሉሻል። እንደዛ ልክ ሲመጣላቸው ከሰው ጋር ያላቸውን ክሎዝ የመሆን እድላቸው እንትኑን ይተውታል። ከራሳቸው እንትን ጋር ነው የሚሆኑት። ያው ግን የሱ አይነት ሌላ ጥንድ አምጥቶ ማዋለድ ምናምን ይቻላል እንጂ አሁን ይሄንን ልክ እንደዛ ብታመጭለት ይሄ ከሰው ጋር ያለውን ነገር ባህሪ ይተዋል ማለት ነው። ያዛ ጅሽን ግን እንትን አይልሽም ያው ጥፍር ስላለው በጣም ፍሬንድሊ ነው። መነካካት አይፈልግም መነካካት መያዝ ብቻ እስቲ ስለ ባህሪው የተወሰነ ነገርን የሚያወራ ያው ዛዙ የተወሰነ ቃላቶችን ምናምን ይችላል። ብዙ ጊዜ ግን አሁን ዩቲዩብ ላይ ወይ ቲክታክ ላይ ምናምን ካይሻቸው ፓሮቶች ካሜራ ይቀመጥና ነው የሚያወሩትና ብዙ ሰዎች ይዘሽው ስትሄጂ እንዲያወራ ምናምን ይፈልጋል። አዲስ ሰው ሲያይ ምናምን በደም ሪኮግናይዝ ነው የሚያደርገው እና እንደዛ ሲሆን አያወራም ምን አይልም እንጂ እዚህ እኛኮ በቃ ዝም እስኪል ድረስ ነው የሚጨንቀን። ለምን ቀኑ ሙሉ ነው ሲያወራ የሆነ ቃላት እየደጋገመ ምናምን ነው የሚውለውና አንዱ እሱ ነው። ያው አሁን እዚህ ጸጉሩ ጋር መታየው ጸጉሩን በየአመቱ ይቀየራል። ወፎቹ እሱ ብቻ ሳይሆን ሁሉም እርግቦቹም ሁሉም እና አሁን ሞልቲንግ ሲዝን ላይ ነው ያለው። ያው ላባዎቹን እየቀየረ ነው ያለው። ወጨሬ ናዛስ ያ ጥፍር ስላለው ያው ላለመውደቅ ሲል የኛ ደግሞ ቆዳችን እንደዚህ ስለሚነቃነቅ የሚወድቅ ስለሚመስለው ይይዘዋል። ቻው ከህፃናትም ጋር ሊሆን ይችላል ከአዋቂዎች ጋር በአጠቃላይ ከሰው ጋር ያላቸው ግንኙነት ምን ይመስላል? ያው ፓሮት በባህሪው በጣም ክሎዝ ከሆኑ የአዋፍ ዝርያዎች አንዱ ነው። ብዙ ጊዜ እንደውም ትልቅ ሰዎች ጋር ከሚሆኑ ይልቅ የሚያወሩ ፓሮቶች ቤት ውስጥ ሞር ልጆች ሲኖሩ ልጆች ያው አክቲቭ ስለሆኑ ምናምን ከነሱ ጋር በመሆን ምናምን የተለያዩ ቃላቶችን ምናምን ይችላሉ። ሌላ ደግሞ ምንድነው ፓሮት ትንሽ ከሌላ አዋፎች የሚለየው ረጅም እድሜ ነው የሚኖሩት። ያው ለምሳሌ ቅድም ያስኩት ስካርሌት ማካው ከሰዎች ቤት እንደዚህ ከሆነ ከ70 እስከ 80 አመት ድረስ ነው የሚኖረው። የምርህን ነው? ያው አቨሬጅ የሰው ልጅ እድሜ ማለት ነው። ልክ እንደዛ ነው። እነዚህም ከ30 እስከ 35 አመት ምናምን ነው የሚኖሩት እዚህ ጋር ያሉት። በጫካ ውስጥም ብዙ ረጅም እድሜ ከሚኖሩ ወፎች ውስጥ አንዱ የሚካተቱ ናቸውና ረጅም እድሜ ነው የሚኖሩት ማለት ነው። አንድ ላይ ነው አሁን ከልጅነቱ ጀምሮ አንድ ልጅ ቢያሳ አብረው ያረጃሉ ማለት ነው። ያው በጣም ደስ ይላል። ሌላስ እስቲ ለየት ያለ ተፈጥሯቸው የምትለው እኛ ከምናቀው ያው አንተን በቅርበትም ስለምታውቃቸው ለየት ያለ የወፎች ባህሪ ሰዎች ቢያውቋቸው ያስደንቃቸዋል የምትላቸው ካለ? ያ ለምሳሌ አንዱ በጣም የሚገርመው ይሄ የትዳር ላይ ያላቸው የህይወት እንትን ለምሳሌ ቀደም ያስኩት ስካርሌት ማካው የተባለው የፓሮት ዝርያ በላይፍ ታይሙ አንዴ ነው የሚያገባው። ከሞተች የበቃ እድሜ ልካቸውን ከዛ በኋላ ምንም አይነት እንደዛ ነገር አይኖራቸውም። ታማኝ ናቸው። አብዛኛው የወፍ ዝርያ ልጆቻቸውን ሲያሳድጉ ከእንቁላል ከጣሉ ጀምሮ አብረው ነው ሼር የሚያደርጉት ብዙ ነገራቸውን። ወይ ደግሞ ሴቷ ለብቻዋን ነገር ምናምን ነገር የምታረገው ነገር አይኖርም። ራሳቸው መብላትና መጠጣት ሲጀምሩ ነው ከዛ በኋላ ሌላ ልጆችን ወልደው ደግሞ ማሳደግ የሚጀምሩ። አመሰግናለሁ። እሺ አመሰግናለሁ። መልካም ቀን። አሜን። 1 2 3 come on bravo አንሱ ጋር ፖስት አደረጋላችሁ። እሺ 1 2 3 bravo ቀድሞ ነው ያ
የመጀመሪያ ትሬኒንግ አሪፍ ነው እንደ መጀመሪያሽ ጥሩ ነው ያለሽው አዎ ከዚህ በኋላ የተሻሻለ ይመጣል እስቲ ስለ አረማመዳቸው ኦኬ አሁን የተንቀሳቀስንበት እርምጃ ምንድነው ያው አይነት ይኖራቸዋል ብያስብ ስለዚህ ዋክ ላይ እንግዲህ የወንድም የሴትም ካትወክ ነው የሚባለው ዋክ ስታደርጉ መጀመሪያ ስንቆም አቋቋም ካትስታንስ ይባላል ስንሄድ ደግሞ ረጃጅም እርምጃዎች መውሰድ አለብን መፍጠን ሳይሆን ብዙ ሰው እንደሚለው ረጃጅም እርምጃ ነው መወሰድ ያለበት ከዛ በኋላ ደግሞ መድረክ ላይ ለምሳሌ የጫማ ከሆነ የጫማ ኪሮግራፊ እንሰራለን ልክ ዳንስ ላይ ኪሮግራፊ እንዳለው ካትወክ ላይም ኪሮግራፊ አለ ያን ኪሮግራፊ ያሳዩናል ተርንም አለ ተርን ማለት አዟዟር ማለት ነው ልክ ከቆምሽ በኋላ ካሜራ ፊት ቆጥረሽ ፊት ለፊት ያይሽ እንደዚህ 1 2 3 ብለሽ ደግሞ መዞሪበት መንገድ አለ አዟዟር ማለት እሱን ይባላል ተርን ይባላል ማለት ነው ሶ እንደዛ ያለ ለዚህ 5 ነገሮች አንድ ሰው ቆንጆ ካትወክ ዋክ እንዲያደርግ እንደ ሞዴል ያግዘዋል ማለት ነው ሞዴሊንግ ላይ ትልቅ ነገር ካትወክ የሚባል አለ እስቲ ካትወክ ለምን የተባለ ይመስልሻል ድመት እርምጃው ያለው ብዙ እንደዛ ይመስላል ነገር ግን ካትወክ ስያሜውን ያገኘው ከአራዳ ቋንቋ ነው ኒውዮርክ ከተማ ላይ በ1915 ዓመተ ምህረት በፈረንጅ እንደ ኢሮፒያን አቆጣጠር በ1915 የስትሪት ፋሽን ሾው የጎዳና ላይ ትርኢት ተደርጎ ዋክስ ያደርጉ ያውና ሞዴሎችን እዛ ላይ የነበሩ የከተማው ነዋሪዎች እንደ ካት ኮሊንግ እንደመላከፍ ካትወክ ይሉታል ማለት ነው እንጂ ብዙ ሰው እንደሚለው ከድመት ጋር የሚገናኝ አካሄድ አይደለም ማለት ነው ቤዚክሊ ሶ ራሱን የቻለ ትሬኒንግ አለው ዋክ አለው ፖዝ ተርን አድርገን ያው ልብሶችን የተለያዩ ነገሮችን እናስተዋውቃለን ማለት ነው መድረክ ላይ ታሪክ እስቲ ካትወክ ድመትንና አካሄድን አገናኝ እንኳን ደህና መጣሽ ሰላም ገቢ ሶስት አይነት ዝርያ አለ ብለኸኛል እኔ አሁን የከለር ልዩነታቸው ነው እንጂ ልዩነታቸው እየገባኝ አይደለም እስቲ አሳየኝ እሺ ለምሳሌ እነዚህኞቹ እዚህ ጋር የምታያት አሜሪካን ሾርት ሄር ትባላለች እቺ አሜሪካን ሾርት ሄር ነው የሚባለው ከለራቸው እንደምትመለከቱ ሲልቨር ታቢ የሚባል ከለር ያላቸው ናቸው ከ10 እስከ 18 አመት ድረስ የሚኖር ላይፍ ስፓን አላቸው በጣም ፍሬንድሊ ናቸው ካልም የሆነ የድመት ብሪድ ነው ከዛ ደግሞ አሁንም the same color ሆኖ ታቢ የምንለው ከለር ወይኔ ጉድ ይሄኛው ደግሞ ቤንጋል ካትስ ይባላሉ እነዚህ ቤንጋል ነው የሚባሉት ከለራቸው የምትመለከቱ ነው እነዚህም the same ነው አብዛኞቹ የድመት ዝርያ ላይፍ ስፓናቸው the same የኦሪጂን የሆኑበት ሀገር ነው እንጂ ልዩነቱ የሚኖረው አብዛኞቹ እንደምትመለከቻቸው ናቸው ግራስ ያምር አሁን እነዚህ ቫክሲንም አላቸው ሬቢስ ይከተባሉ ፓራሳይት ምናምን ሊወሳስዳሉ ምን ይላሉ ከኛ ሲወጡ በዛ ሁኔታ ነው የሚወጡ ሲሸጡ ራሱ ማለት ነው እና እነዚህ ነው ይሄ ታቢ የሚባለው ከለር ይሄ ነው ብራውን ታቢ ይባላል ይሄ ከለር ያኛው ብሉ ወይም ሲልቨር ታቢ የምንለው ከለር ሁለቱ አንድ አይነት ናቸው ማለት ነው ኖ እነዚህ ቤንጋል ካትስ ይባላሉ የፌስ ስትራክቸራቸው ላይ ተሽኮና ዲፈረንስ አላቸው እቺ አይኖ ጎላጎላ ያላቸው ጎላጎላ ያለ ነው ይሄኛው መለስ ያለ ነው ይሄኛው አቢሲኒያን ካትስ የሚባሉ ከነሱ ጋር በሆነ ነገር የመመሳሰል እንትን አላቸው የነዚህ ዝርያዎቹ ማለት ከዛ ደግሞ ሌላ ብሪቲሽ ሾርት ሄር የምንላቸው ደግሞ አሉ እነዚህ ብሪቲሽ ሾርት ሄር እንላቸዋለን እነዚህ በጣም ብዙ አይነት የከለር አማራጮች አሏቸው ለምሳሌ እነዚህ የምትመለከቻቸው ፓተርኖች በብራውን በጥቁር ምናምን ይሆነ አይናቸው ላይ ጆሮአቸው ስር ምናምን ይላል ሾርት ሄር የተባሉበት ምክንያት እንደምትመለከቱ ብዙ ጸጉር የላቸው እነዚህና የብሪቲሽ ናቸው እነዚህ ከ12 እስከ 17 አመት የሚኖር ላይፍ ስፓን አላቸው ሌላ ደግሞ አሁን ጸጉራቸው በደንብ አልወጣም ነው እንጂ እነዚህ የብሪቲሽ ሾርት ሄር እና ራግዶል የምንለው የድመት ዝርያ አለ የነሱ የሁለቱ ሚክስ ነው
እንደምትመለከቱው ነው ጸጉር በጣም ፈራለው ሞር ያደገ ሲመጣ ያደገ ይሄዳል እነዚህኞቹ ከዚህ በላይ በጣም ጸጉራም ይሆናል ጸጉራቸው እዚህ አካባቢ ያለው ጸጉር ይሄ ደረታቸው ላይ አንገታቸው ስር ጀርባቸው ይውጨራቸው እንደምታዩ ነው ጸጉራቸው እንደዛ እየጨመረ ይመጣል ማለት ነው ኦኬ አንድ አይነቶቹ የትኞቹ ናቸው አንድ አይነት ብሪድ ያላቸው ይኸውልሽ እቺኛዋ የምትመለከቻት እና የቀድሞ ያወጣሁት ነጩ ብሪቲሽ ይሄ ማለት ነው የምንላቸው ናቸው እነዚህ እሱና እስቲ ለያት ፊቷ ከስታምር ፊቷ ሲያምር አጥቦጭረኝ ማለት ችግር የለም እሺ እቺና እሷና ይሄኛው ተመሳሳይ ብሪድ ነው ያላቸው በተለያየ ከለር ማለት ነው እንደምናያት ናቸው ብዙ ጊዜ ይሄ ፋሚሊ ጋር ፍሬንድሊ ሆነው ቤታቸው ስለ ሳሎናችን የሚሆኑ ናቸው በጣም ስማርት ናቸው ስለ ባህሪያቸው የተወሰነ እያየሁኝ ነበርና በአንድ ሶስተኛ ብርሃን ውስጥ እንኳን ከፍተኛ የማየት ችሎታ አላቸው ከዛ ውጪ ደግሞ ከአረንጓዴና ከሰማያዊ ቀለም ውጪ ሌሎችን ቀለሞች ለይተው አያውቁም ሌሎችን ቀለሞች ስፔሻሊ ደግሞ ምንድነው የማዳመጥና ከነገሮች ራሳቸውን የማሸሽ ነገር ለምሳሌ አታክ ለማድረግ በመትሞከሪ ሰዓት ራሳቸውን የሚያመልጡበት ወይ ሌላን አታክ ላይ ያረጋቸው በጣም ስማርት ናቸው በጣም ፈጣን ናቸው እንዳልሽው ነው ደግሞ እይታቸውን በጣም አሪፍ የሚባል ነው በጣም እይታቸው ረጅም ርቀት ድረስ ማየት ይችላሉ ሴንስ ያረጋሉ ደግሞ ለምሳሌ አሁን እዚህ ጋር የተቀመጠ ድመት ከኋላ በምትመጪ ሰዓት በሞሽን ሴንስ ያደርግሻል አመጋገባቸው ላይ ያለው አመጋገባቸው አሁን ስፔሻሊ እዚህኛ ጋር የምንመግባቸው ኦርጋኒክ ፉዶች አሉ ኦርጋኒክ ፉዶቹ በስለው ከሩዝ ጋር ይሰጣቸዋል ከዛ ደግሞ ዶሮ አለ ዶሮም እንደገና በስሎ ይሰጣቸዋል እና ደግሞ የራሳቸው ድራይ ፉድ አለ ከውጭ የሚመጡ የካት ፉዶች እነሱን አምጥተን እነሱን ይበላሉ ይታጠባሉ የራሳቸው ማጠቢያ ሻምፖ አላቸው ጥፍር መቁረጫ አላቸው የራሳቸው መተኛ አላቸው እንዳልኩሽ ነው አመጋገባቸው እያንዳንዳቸው የሚበሉበት ሳህኑ ላይ የተለያየ ነው ያው ራሳቸውን ይጠብቃሉ ስፔሻሊ ደግሞ ራሳቸውን በራሳቸው ያጸዳሉ ድመቶች ግን እኛ ደግሞ በራሳቸው ሻምፖ አጥበን ምን ብለን እንትን ማለት ይቻላል ይሄ በተለምዶ ድመቶች ራስ ወዳድ ናቸው የሚባለውስ ነገር እንዴት ነው ራስ ወዳድ ናቸው ሳይሆን ራሳቸውን ይወዳሉ የራሳቸው ነገር እንዲነካ አይፈልጉም ምናምን ግን ምንድነው የሆነ ነገር እንዲጎልባቸው አይፈልጉም ነው ከጎደለባቸው ምንድነው መሄድ ነው የሚፈልጉት ፍለጋ ያን ለምሳሌ ምግብ ከሆነ ምግብ ፍለጋ ይሄዳል መተኛ ከሆነ መተኛ ፍለጋ ምንድነው ሰው ያመጣና ድመታ ዝም ብሎ ቤት ውስጥ ይለቀውና የሚተኛበት ቦታ የለውም ያድመት ሶፋ ላይ ሲተኛ ምን ያርጋል አረ ጸጉር ነው ይሄ ቦታ ነው ጸጉር ያበላሻል ይሉና ከሶፋ ያስወጣ ሰው ያድመት ወይ ኮርኒስ ውስጥ ያርጋል ወይ ደግሞ ወደ ውጪ ይወጣና የሚተኛበትን ይፈልጋል ከዛ አንፃር ነው እንጂ እንዳልኩሽ ነው ቤት ውስጥ ኬጆች አሉ ልክ እንደነዚህ አይነት ኬጆች በድፍንም ይሆኑ አሉ ከዚህ ሳይዝ ያነሱ አሉ እንደነዚህ አይነት ኬጆችን አርገን ውስጥ ላይ የራሳቸው ፍራሾች አሉ እነሱን ተጠቅመሽ ቢተኙ እዛ ውስጥ ቢበላ ከፍተሽው ይበላል ይጠጣል ይናፈሳል ይዝናናል መልሶ ይገባል አሉ ደግሞ ፓዶች ደግሞ አሉ የሚሸኑባቸው የሚሉባቸው ምናምን ነገር እነሱን እቃዎች ላይ እየተጠቀመ የትም አይሄድ ሳሎን ውስጥ ፍሬንድሊ የሆነ ባህሪ ነው የሚኖረው አመሰግናለሁ በጣም ፍጥነት ያስፈልጋል በደንብ ረጃጅም እርምጃዎች አሁን ያየነውን አቲቲዩድ በደንብ ዩተርን ነው የምትሰሪልን ብራቮ ቶሎ ፖዝ ሳናደርግ ዞረን ነው የምንወጣው እሺ ዩተርን እንደዚህ አይደለም እሺ ኔክስት ዩተርን ነው የምንሰራው ስንወጣ ፖዝ የለም ብለናል ስንወጣም ስንገባም አሁን በጣም አሪፍ አንድ ፖዝ ዞረን ዩተርን አድርገን እንገባለን ብራቮ ይሄ ምን ይባላል እንደምታዩት ያለ ፖዝ በፍጥነት ወክ የምናደርገው ኔክስት ሞዴል ፍጥነት ልክ ይሄኛው ሞዴል እዚህ ጋር ሲደርስ መውጣት አለበት አሁን ሁለተኛ ሞዴል መውጣት አለበት ተከታትለን ነው የምንሰራው ብራቮ ፖዝ የለም ብለናል አንድ ፋሽን ሾው ከ2 ሰዓት በላይ መሆን የለበትም ምክንያቱም ተመልካች ይሰላቻል ፊልም ራሱ ከ2 ሰዓት ቢሆን አይም ብሶና ከ2 ሰዓት በላይ መሆን ስለሌለበት ሞዴሎች እየወጡ ቀስ እያሉ ፖዝ ያደርጉ አይሄዱ ይገባሉ ባክስቴጅ ፖዝ ያደርጉ ይወጣሉ ተመልሰው ይሄ አንደኛ ነው ሁለተኛ ብዙ ልብስ ይኖራል መድረክ ላይ የሚተዋወቅ ሰው ያለስ ቶሎ እየቀየሩ እንዲወጡ ቶሎ እየገቡ መውጣት አለባቸው ማለት በዚህ ምክንያት ነው ፍጥነት ፋሽን ሾው ላይ እንዲኖር የሚያስፈልገው ስለዚህ ያሁን ያልነው ያው ስለ ፍጥነት ነው ፍጥነትን የሚያሳይ ደግሞ አንድ ቦታ መልክሻለሁ ማለት ነው ዝግጁ ነሽ በጣም አሪፍ እሺ አሁን እንግዲህ ምን ሄደው በፍጥነታቸው መናቃቸው ጥንቸሎች ጋር ነው እሺ
ሰላም አለው እግዚአብሔር ይመስገን አለን ወጣት ብሩክ ጥንቸል እርባታ ላይ እየሰራ ያለ በሶሻል ሚዲያ ራቢትስ ማርኬት እንባላለን። እሺ ያው እንግዲህ ጥንቸሎችን ብዙውን ጊዜ የምናውቃቸው በፍጥነታቸው በጣም ፈጣን ናቸው። ቤት ውስጥም ፔት አድርገን የምናሳድጋቸው ናቸው። በመጀመሪያ ግን እዚህ እስቲ ስንት አይነት የጥንቸል ዝርያ አለ? እኛ አንጎራ ነች። ከስማቸው እንደምንረዳ አንጎራ ማለት ትንሽ ከሁሉም ለየት ያለ ነው። ጸጉራቸው በጣም ፍለፊ ነው። ትንሽ የመብደን ነገር ይኖራል። በዛ ላይ ለስላሳ ነው ጸጉራቸው። ሁሉም ፋሚሊየር ናቸው፣ ግን እንደ ብሪዳቸው ይለያያል ነው። እቺኛ በመጀመሪያ አንጎራ ነች። እቺኛ ብዙም ጸጉር የላትም፣ ግን ኒውዚላንድ ነች። እቺኛ ነው ሴም ባህሪ ነው ያላቸው ሁሉም። አሁን ትንሽ ስለወለደች ነው ልትቆጣ እየፈለገች ያለችው፣ ልጅ ስላላት ነው። ሶስተኛው ላዮን ሄድ ነው። ላዮን ሄድ ማለት ሄዱ አካባቢ ነው ላዮን አይነት ብሪድ ነው ነው ከሌሎቹ። ይሄኛው ከኒውዚላንዱ ትንሽ ተለቅ የሚልበት ምክንያት ወንድም ስለሆነ ነው። ፕላስ ትንሽ ፊቱ አካባቢ ነው ይሄ ብዙ ጸጉር ያለው። እንደ አንጎራውም አይደለም እንደ ኒውዚላንዷም አይደለም። ጸጉሩ አካባቢ ፊቱ አካባቢና ጆሮቹ መካከል ነው ብዙ ትንሽ ጸጉር ነገር ያለው። እቺኛዋ ካሊፎርኒያ ነች። ካሊፎርኒያ በባህሪያቸው ጆሮአቸው አካባቢ እና አፍንጫቸው ጋር እና እጃቸው ጋር ጸጉር ይኖራል። ኦኬ ከለሯ ሲያምር። እቺኛዋ ብራውኒ ነች። ስሟም ብራውኒ ነው። ብራውን ነች። ልጅ ስላላት ነው ትንሽ እየተቆጣች ያለች። ደች ሚክስ ነች። ደች ሚክስ ማለት ብዙ አይነት ከለር ይኖራቸዋል። በዋነኝነት የሚታወቁት ደቾች ነጭ በጥቁር ሁለት ከለር ነው የሚኖራቸው። ኮርቻቸው አካባቢ ነው የተለየ ከለር የሚኖረው፣ ግን አብዛኛው ጊዜ እሱ ቦታ ላይ ነጭ ነው የሚሆነው። ግን እቺኛው ሁሉም አይነት ከለር ያላት ደች። የሚገኙበት ቦታ ይለያያል ወይስ ሁሉም እንዳገሩ ነው? መጀመሪያ ላይ ያልኩሽ ኒውዚላንድ ማለት ኒውዚላንድ ሀገር የነበሩ ስለነበሩ ነው እንጂ ሌላ ሀገርም ይኖራሉ። አብዛኞቹ ግን የመጡት ከውጪ ነው። እቺኛዋ ቼንቺላ ሚክስ ነች። ቼንቺላ በባህሪያቸው ትንሽ ገዘፍ ይላሉ። ወልዳ አሁን እያረፈች ስለሆነ ነው ትንሽ አነስ ያለችው። ብዙ ጊዜ ሰው ለስጋ የሚጠቀማቸው የእነዚህን ብሪዶች ነው። ለመብል የሚጠቀማቸው የእነዚህን ብሪዶች ነው። እሷ ደግሞ ከሁሉም ተለቅ ትላለች አይደል? እስካሁን ካየናት እቺኛ ከሁሉም ተለቅ የምትልበት ምክንያት መሬት ላይ ነው ያደገችው። መሬት ላይ ባደጉ ቁጥር መሬት ላይ ኖረው በደንብ እየዘለሉ እየተጫወቱ ባደጉ ቁጥር ሽንጣቸው የመርዘም ነገር ይኖራል። እቺም ኒውዚላንድ ነች፣ ግን ከሌሎቹ ኒውዚላንድ ለየት የሚያደርጋት እቺ መሬት ላይ አድጋ ነው። እነዛኞቹ ኬጅ ውስጥ ነው ያደጉት። እንደፈለገች ሰውነታቸው ስትሬች ስለማያደርግ ነው እንጂ ከነሱ የተለየ ብሪድ አይደለችም። እቺኛም ኒውዚላንድ ነች። አንተ እንዳሳዳጊም እንዲሁም ደግሞ ከምታያቸው ነገሮች ስለ ባህሪያቸው እያንዳንዱ ባህሪያቸው ጥንቸል በባህሪው አንድ የሚገርመኝ ባህሪ አለ። ለምሳሌ እዚህኛዋ ልጅ እዚህኛዋ ጋር በከታት እቺኛዋ ኮምፕሊትሊ ማጥባት ታቆማለች። ጠረን ጭራሽ አንድ ስላልሆነ የአንዷን ጠረን አንዷ ጋር ልክ ስታስገቢባት ኮምፕሊትሊ ማቆም ታቆማለች። በቃ ያ ጠረን ከቤቷ እስኪጠፋ ድረስ የራሷንም ልጆች ነው የማታጠባው። በባህሪያቸው በታሪክ ጭራሽ ይሄ አንዱ ወደ አንዱ ጋር አንዱ ወደ አንዱ ጋር መሆን የለበትም፣ አይደረግም። እነሱ ይፈልጉት የራሳቸው ልጆች የማሳደግ ነው። ሌላ የተለየ ባህሪያቸው እንደማንኛውም እንስሳ ስላልተለመደ ነው እንጂ ብዙ ጊዜ እኛ ሀገር አብዛኛው ማጆሪቲው እኛ ሀገር ብቻ ሳይሆን እንደ ሰው ማጆሪቲው እንስሳ ውሻ ታማኝ ነው፣ ውሻ ቤት ጠባቂ ነው፣ ድመት አይጥ ትይዛለች። ራቢት ላይ ግን ብዙ ጥቅም ያለው የማይመስለው ነገር ይኖራል። ግን ቤት ከመጠበቅ አንፃር እንደ ውሻ ጮሆ የመናገር ነገር ላይኖር ይችላል። ግን ሁሉም እንስሳቶች ጋር ያለ አይነት ባህሪ ራቢቶቹም ጋር አለ። አንዳንድ ሀገራት ካሽ ሬጂስተር ሁላ አድርገዋቸዋል። ማለት እንደ ካሽር ምናልባት ቲክቶክ ላይ መጥቶላችሁኛ ከሆነ ብር የምታቀብል አንድ ራቢት አለች። የትልቅ የሱፐር ማርኬት ነው። ብር የምታቀብል ራቢት አለች። እንደ ሁሉም እንስሳት ትሬን መደረግ የሚችሉ እንስሳቶች ናቸው። ተማሪ አንዷ አሁን እቺኛዋና እዛ ጋር ያሉት ወልደዋል አይደል? ከምን ያክል እስከ ምን ያክል ልጆችን መውለድ ይችላሉ ባንዴ? አብዛኛው
አብዛኛው ራቢቶች ይወልዳሉ ተብሎ የሚታሰበው ከ6 እስከ 10 በተጠቁ በ32ኛ ቀናቸው ነው የሚወልዱት። በ32ኛቸው ቀን ሲወልዱ የራሳቸውን ጸጉር ከመንጨታቸው በፊት ሳር ይጎዘጉዛሉ። ሳሩን እኛ እናዘጋጅላቸዋለን። መውለጃ ቀናቸው ሲደርስ የተለየ ባህሪ እናይባቸዋለን። ሳሩን ራሳቸው ነው የሚያስተካክሉት። አንቺ ብታስተካክየላቸውም ቤቱን አይፈልጉትም። እንደሱ አይነቱ ራሳቸው ያስተካከሉትን ቤት ነው መልሰው የሚወልዱበት። ጸጉራቸውን እዚህ ጋር ያለውን ጸጉር በሙሉ ይነጫሉ። ምክንያቱም ሲወለዱ ስጋ ነው ሊትራሊ ስጋ ነው የሚወልዱት። የራሳቸውን ጸጉር ምንም አይነት ጸጉር ያልበቀለበት እንዳይበርዳቸው ከማሰብ ያለውን ጸጉር በሙሉ ብዙ ጊዜ የሚነጩት እዚህ ጡታቸው አካባቢ ደረታቸው አካባቢ ያለውን ጸጉር ነው የሚነጩት። ያን የሚነጩበት ምክንያት አንድም ቶሎ እንዲያገኙላቸው፣ ሁለት ለልጆች ሙቀት ሲባል እንደዛ አድርገው ይወልዱና ከዛ በ30 ቀን ከፋሚሊዎቻቸው ይለያያሉ። ማለትም ከእናቶቻቸው ይለያሉ። የቀረውን ደግሞ 15 ቀን ለብቻቸው በሚገኙ ታግዘው ወር ከ15 ቀን ሲሆናቸው ለመሸጥ ይቀርባሉ። በጣም አሪፍ። ይሄ አሁን እዚህ ጋር የራሷ እንትን ነው ማለት ነው? የራሷ ናቸው። ስንት ጊዜ ናቸው እነዚህ? እነዚህኞቹ በ24 ነው የተወለዱት። 24 በአበሻ 24 መስከረም 24 ማለት ነው። ጥንቸሎች ለየት ያለ ወይም ደግሞ የሚያስደንቅ ነገር ከሚያደርጉት ነገር ሊሆን ይችላል፣ ከባህሪ ማኳያ ሊሆን ይችላል። የሚያስደንቅ ነገር ካላቸው ህፃናት እያሉ እስከ 15 ቀን ድረስ አይሰሙም፣ አይሸቱ። ከፍ ሲሉ ደግሞ ከነሱ የተለየ ብሪድ እስካልሆነ ድረስ የሰው ትንፋሽ አይደለ የልብ ምቱን ይሰማሉ። እንዳይሻቸው ጆሮአቸው ከሁሉም አካላቸው ተለቅ ያለ ነው እና የሰው የልብ ምት ያውቃሉ። ጠረን ከሩቅ ይለያሉ። አሁን እኔ ገና ከውጪ ምገባ ከሆነ ምንም አይደለም፣ ምንም ባላረግ ምግብ እንኳን ባሊስ ምግብ ይዘው እዚህ ጋር ሌላ ፋሚሊ ኖሮ ምግብ ሊሰጣቸው ሊሆን ይችላል። እኔ ገና ከውጪ ገብቼ ድምጼንም ባይሰሙ ጠረኔን ብቻ በመለየት በሩ ጋር ይንጠለጠላሉ። ምግብ እኔ ስለምሰጣቸው ምናምን ያ ማለት ፋሚሊየር ናቸው። ከሰው ጋር ያላቸው አታችመንት እንደ ሌሎቹ አይነት እንስሳቶች ናቸው። ተመልካቾቻችን ልምምዴ ተመልከታችሁትን ይመስል ነበር። በደንብ ሰርቼ ደግሞ እንደምሻሻል ተስፋ አድርጋለሁኝ። የነበረን ቆይታ የተመለከታችሁትን ይመስል ነበር። ቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ከኔ ጋር ግን